የስልሷቹ ትውልድ ምን ይሏል? ደብተራ ይጻፉ ይሏል። ደብተራ ይጻፉ ደብተራ ጽፎት አይደለም እንዴ ያገኘ ነው የኢትዮጵያ ማናት የሚለው ጎጃም ትውልድ አንዳንድ መጽሐፍ ላይ ከአባይ እስከ አባይ ባለው ይጽፉ ይሉናል። ያንተ ከአዳም እስከ ኖህ ባለው ጽፍና ኖህን ጎጃሜ ታረጋዋለህ። ከአዳም ጀምሮ እስከ ኖህ ድረስ ካሉበት አልተንቀሳቀሱ ከዛ አካባቢ ማለት ነው። ገነትን ተስፋ አድርገው እዛው ተቀምጠው የአዳምን አጽም ይዘው ተቀምጠው ነው የምታገኛቸው። ከገነት አዳም ሲባረር 22.5 ሜትር ርቀት ላይ ጎጃም ላይ ነው የኖረ። እንዴት ሜትሩን መለካት ቻለ? ጣና ደቡባዊ ክፍል ከሆነችው ከጊዮን መነሻ አካባቢ እንደሆነና ከየገነትና የመሬት ርቀት ደግሞ በአዳም መጽሐፍ ላይ ተጽፏል። ከአክሱም ዘመነ መንግስት በፊት የጎጃም ነገስታቶች ነበሩ የሚያስተዳድሩት የሚል መጽሐፍ ላይ አይቻለሁ። እስካሁን ከሰማነው ታሪክም የተለየ ነው። መጀመሪያ ስትመጣ የአዳም መልክ ነጭ እንዳልነበረ ፍጹም ጥቁርም እንዳልነበረ ትረዳለህ። ብዙ ሮሮች ይመጣሉ፣ ብዙ ክሶች ይመጣሉ። ያን ስትሰማው ስትሰራው ድጋሚ ወደ መጽሐፍ ስትመጣ ለመጽሐፍ ማስረጃ ፍለጋ እሱን ለማደራጀት ከዛ ህመም ላይ ስትወድቅ 300 ዓመት በፊት ስለ ጎጃም እዛ ጋር ህዝቡ ማን ነበር፣ ማን ይኖርበት ነበር፣ አንድም ጽሑፍ አታገኝም በኢትዮጵያ ታሪክ ደረጃ። በመካከለኛው ዘመን ውስጥ ደግሞ በጣም ጀግና የሚባል አንድ ሰው በጣም ደጋግመህ ታነሳለህ። መጀመሪያው መጽሐፍ ላይ፣ ሁለተኛው መጽሐፍ ላይ ራስ ቢትወደድ ወሰን ሰገድን። የዚህ ሰውዬን ታሪክ ከጎጃም ያለፈ አረከው። ደጃዝማች ተድላ ጓሎ ከተሾመበት እስከ ሞተበት ጊዜ ድረስ ለአፄ ቴዎድሮስ እገብራለሁ እሺ ብሎ አያውቅም። ጤና ይስጥልኝ የምን ይሉ ፖድካስት ቤተሰቦች፣ ሳምንቱን ጠብቆ ምን ይሉ ፖድካስት ወደ እናንተ መጥቷል። ዛሬ አዲስ እንግዳ ይዤ መጥቻለሁ። 6 መጽሐፎችን ጽፏል። ከ6ቱ መጽሐፍ 4 አካባቢት የጎጃም ታሪክ የተመለከቱ ናቸው። ሌሎች የህግና የግጥም መጽሐፎችም አሉት። በስራው ደግሞ ዳኛ ነው። አበረ አረፋይኔ አዳሙ ከሱ ጋር ቆይታ እናደርጋለን። ዳኛ ነህ፣ የታሪክ ጸሐፊ ነህ፣ ጎጃምን የተመለከተ እንዴት ወደ ታሪክ ጸሐፊነት ለመምጣት ፈለክ? ከሱን ጀምር እስኪ። እሺ፣ አመሰግናለሁኝ እዚህ ስለተጋበዝኩኝ። የጎጃምን ታሪክ ወይም ታሪክን ለመጻፍ የተነሳውበት ወደ ኋላ ስንሄድ የኛ ቤተሰቦች ብዙ ጊዜ ታሪክን ያወሩልናል። በተለይ አባታችን ሁሌም ስለ ታሪክ የኢትዮጵያን ታሪክ በቃ ያውቀዋል ማለት እንችላለን ሙሉ ለሙሉና ከህፃንነት ጀምሮ እሱ ሲያወራ ሰማለው። ከዛም እናታችንም እንዲሁ ትደግምልናለች። እናታችንም ጎበዝ ናት በዚህ ዙሪያ። የትውልድ ሀረግ ይዘረዘራል ቤታችን፣ ያነሳሳናል ሁላችንንም ማለት ነው። ስለዚህ በቃ ከትምህርት ቤት ከምንማረው የታሪክ ትምህርት ውጭ በተጨማሪ በቃ መጽሐፎች እናነባለን፣ አንብበን ማውራት እንፈልጋለን። ወንድማማቾች በዚህ በታሪክ ዙሪያ ጎበዞች ነን ማለት እንደ ማንኛውም ኢትዮጵያዊ በቃ የኢትዮጵያን ታሪክ እናውቃለንና ይህን ሂደት እያለውኝ የሆነ አጋጣሚ የውሽ ቅዱስ ሚካኤል የሙዚየም ይሰራል የሚል ነገር ስሰማ የት አካባቢ ነው እሱ? ማለት ከደብረ ማርቆስ ምናልባትም 24 ኪሎ ሜትር ራቅ ብላ የምትገኝ የጥንት ከተማ ናት። የደጃዝማች ተድላ ጓሎ ከተማ ናት። ከዛ በፊትም እንደነበረች ከተማነቷን የፕላውደንም ስለሷ ጽፏል። እንግሊዛዊው የአፄ ቴዎድሮስ ወዳጅ የሚባለው ፕላውደንም ጽፏል። ሌላ ደግሞ የእንግሊዝ ጂኦግራፈር ዶክተር ቤክ የሚባለውም እንደዚሁ ስለ የውሽ የጻፈውን አግኝቻለሁ እና ከዛ በፊትም ከተማ እንደነበረች ማወቅ ችያለሁ። ግን ከዛ በኋላ በዋናነት የጎጃም ዋና ከተማውና በደጃዝማች ተድላ ጓሎ ጊዜ ነበረች እና የእሷ ሙዚየም የሚሰራበት ዓላማ ደግሞ የደጃዝማች ተድላ ጓሎ የሰጡት ቅርስ እዛ የሰጡት እየተበላሸ ነው የሚልና ለብቻው በሙዚየም ለማስቀመጥ ታቅዶ ስለነበረ ለምን የእሳቸውን ታሪክ የውሽ ታሪክ ጋር አድርጌ ተወልጄ ያደኩባት ስለሆነች ስለማቀው እሷን ጽፌ ለምን ለነሱ አሳትሜ ሰጥቼ ሽጣው የገቢ ማሰባሰቢያ ለምን አያደርጓት በሚል ነው መጀመሪያ ላይ የተነሳሁት። በእርግጥም ታሪክ መጽሐፎች መግቢያ ላይ እንደጠቀስኩት ታሪክን አንዳንዴ ደግሞ እዛው ተወልደህ አድገህበት ስነ ልቦናውን ባህሉን አውቀኸው ብትጽፈው ይመረጣል ብዬ አስባለሁ። ምክንያቱም የሌላ ባህል ነክተህ የሌላ ታሪክ ነክተህ
የማታውቀውን ስነ ልቦና ነካክተህ ከምታስቆጣ የኔ ማጀማመር በሚገርም ሁኔታ ስለተወለድኩባት ቀበሌ በመጻፍ ነው ታሪክን የተለማመድኩትና የመማር የጀመርኩት። ከዛ እሷን ለመጻፍ የግድ የተወሰነ መጽሐፎችም መጨማመር ያው ሲነገረኝ ካደግኩት በተጨማሪ እንግዲህ ተነገረኝ ተብሎ ታሪክ ስለማይጻፍ የግድ በማስረጃ ማስደገፍ ስለነበረብኝ ምን አደረግኩኝ? መጽሐፎችን እየገዛው እያነበብኩ ያችን መጽሐፍ ለመጻፍ በርከት ያለ መጽሐፍ አነበብኩኝ። ምክንያቱም ያችን መጽሐፍ አጋጣሚ ሆኖ ወደ አንባቢ ስትደርስ የምጠይቀውን ጥያቄ በማስረጃ መመለስ አለብኝ ብዬ ከፍተኛ ዝግጅት ለዛች ለ130 ገጿ መጽሐፍ ከፍተኛ ዝግጅት ሳደርግ የጎጃምን ታሪክ ከሳር መሃል መድፌ እንደመፈለግ ሆነብኝ ማለት ነው። በቃ የለም አሁን የኢትዮጵያ ታሪክ ውስጥ ያን ያህል ጉልህ ቦታ ተሰጥቶት አልተጻፈም። ያለኝ አማራጭ ብዙ መጽሐፍ ማንበብ ነው። ብዙ አነበብኩኝ። መጨረሻ ላይ ያችን አሳካሁ ማለት ነው። ያችን አሳተምኩና ለቤተክርስቲያኑ በእርግጥ አልተጠቀሙባትም፣ እንዳሰብኩት አልሆነም። ግን ዞሮ ፍቃዴን ጀርባዋ ላይ ሳይቀር ጽፌ ለቤተክርስቲያኑ የተሰጠች መሆኗን ገልጬ አሳትሜ ገበያ ላይ አውያት ነበረ። ግን እነሱ ብዙም አልሄዱበትም። አጋጣሚ ሆኖ ሁኔታዎችም አልተመቹም በእርግጥ። ከዛ በኋላ ግን የጎጃም ታሪክ እንዳልተጻፈ ገባኝ ማለት ነው። እኔ የጎጃም ታሪክ አንደኛ መጽሐፍክን ይሄኛውን ስጀምር ከዛ ሁለተኛውን ቀጥዬ ከአዳም ጀምረህ ነው የምትጀምረው ጎጃም። እንዲሁም ምን ትላለህ? ብዙ ጊዜ የዘጋርዲያን ነው ባለፈው አውጥቶት ነበር፣ ገነት ጣና አካባቢ ነው ያለው ይላል። አንተም ትላለህ ግን ከገነት አዳም ሲባረር 22.5 ሜትር ርቀት ላይ ጎጃም ላይ ነው የኖረ። እንዴት ሜትሩን መለካት ቻለ? እንዴት እንደዛ ሆነ? በምንስ ማስረጃ የሚለውን ጥያቄ አንስቻለሁ። እኔ ምንድን ነው ማለት ሰው የሰው ልጅ ግን ንባብ እንደሚለውጥ እውነት ለመናገር በራሴ አይቼዋለሁ። እና ካነበብክ ከተመራመርክ የማትፈተው ቁልፍ የለም። በቃ የማትከፍተው ማለት ነው። ይህን አሁን ከእነዚህ መጽሐፎች የመወለድ ምክንያት እንዳልኩ ያችን መጽሐፍ ለመጻፍ ተነስቼ ከዛ በኋላ ሲቀጥል ነው ወደ 364 መጽሐፍ አንብቤ ያለው። ከዛ ሁሉ የተውጣጣ ነው ይሄ መጽሐፍ ማለት ነው። ከዛ የተውጣጣ ማለት እየቆረጡ ማስገባት ሳይሆን የራሴን ጥልቅ ምርምር አደረግኩበት ማለት ነው። እንዴት ይሄ ሊሆን እንደቻለ ቀጠልኩበት ማለት ነው። እና አሁን ያነሳት ጥያቄ ላይ ለመሄድ ሁሉም ሰው አብዛኛው ሰፋ ያደርገውና የት ይወስደዋል? ከኢትዮጵያ እስከ መካከለኛው ምስራቅ አዳም ነበረ ብለው ያወረዋል። አንዳንዱ ደግሞ ኢትዮጵያ ውስጥ ብቻ ነበረ ይላል። እኔ እሱ አልተመቸኝም። አዳም ማለት ከኛ ያነሰ ከሽል ሕፃን ልጅ እንደተወለደ ማለት ነው። አንድ ሕፃን ልጅ በተወለደበት ሰዓት የትም ቦታ ሊሄድ አይችልም። የተጋነነ የሕፃን ልጅ ያክል እንኳን ባይሆን አዳም ማለት ነው። ከገነት ሲወጣ ምድር ለሱ አዲስ ነገር ናት። መወለዱ ነው። ወደ ምድር ከገነት ወደ ምድር ተወለደ እንጂ ምድርን አያውቃትም ከዛ በፊት። ስለዚህ ከኢትዮጵያ እስከ መካከለኛው ምስራቅ እየተንቀሳቀሰ አዳም ሊኖር አይችልም። አንደኛ የተነገረን ነገር አለ። እንስሳቶችም ሚኬለው ምኑም ይተናኮለው ነበር ተብሎ ተነግሮናል። ተረግሞ ስለተጣለ ማለት ነው። ይህም ሁሉ ይዘን ስንሄድ አዲስ ስለመሆኑ ስናስብ የአዳም ቦታ አንድ ቦታ ነው የምትሆነው። ያቺ ቦታ መገኘት አለባት። ከዚህ እስከ መካከለኛው ምስራቅ ወይ ኢትዮጵያን አጠቃላይ ያካልላል የሚለው አያስኬድም አይለንም። ማስረጃም አናገኝም። በነገራችን ላይ እኔ አሁን ማስረጃም ስለሌለ እንጂ ማስረጃ ቢገኝ መካከለኛው ምስራቅ ሆነ ከኢትዮጵያ ጫፍም ሆነ እሱ የማስረጃ ጉዳይ ነው የሚሆነው። ያገኘሁት ማስረጃ ግን እኔና አሁንም መጽሐፌን አንብቦ ሰው ሊሞግተኝ ማለት ስህተት ነህ ቢለኝ ደስ ይለኛል። ምክንያቱም የተሻለ ማስረጃ ደግሞ ፍለጋ ወጣለሁ ማለት ነው። ግን አይመስለኝም። በቃ በደንብ ዘግቼ ማስረጃዎችን እየተነተንኩ ሄጄበታለሁ። እና የአዳም መገኛው ልትሆን የምትችለው ከጣና ደቡባዊ ክፍል ከሆነችው ከጊዮን መነሻ አካባቢ እንደሆነና ከየገነትና የመሬት ርቀት ደግሞ በአዳም መጽሐፍ ላይ ተጽፏል። ገድለ አዳም የሚለው ላይ ተጽፏል። በመላእክት ክንድ ከተቀመጠ በኋላ ወደ ሰው 15 ክንድ በመላእክት ተብሎ ከዛ ወደ ሰው ተቀይሮ ተቀምጧል። የሰው ክንድ ደግሞ ይታወቃል። ሜቱ 2 ክንድ 1 ሜትር ነው። ስለዚህ በዛ ስሌት 22.5 ሜትር ከገነት ርቃ
መሬት እንደምትገኝ በዛ መልኩ ማረጋገጥ ይቻላል ማለት ነው። ርቀታቸው ራሱ ከዛ ደግሞ የሚያረጋግጥልህ ደግሞ አዳም ገነት ሊገባ ሁሌ ሲሄድ ታገኘዋለህ። ያ ማለት ርቀቷ ቅርብ ነው ማለት ነው። የገነት ይመላለስ ነበረ ብሎ በስነ ስርዓት ተቀምጧል። በቃ ደግሞ የአዳም መጽሐፍ ብቻ ሳይሆን ይህንን የሚነግረን ደግሞ መጽሐፍ ቅዱስም ኪሩቤልን ሰይፍ ይዘው ኪሩቤል ሲጠብቁ ይነግረናል መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ደግሞ በሁሉም ዘንድ የታመነ። ስለዚህ ያንን አብረህ ስትደማምረው የአዳም መገኛ ከጣና ደቡባዊ ክፍል ጎጃም ውስጥ ስለመሆኑ ምንም ጥያቄ ውስጥ አያስገባም። እንደው ጥያቄ ያላቸው ሰዎች እኔ እርግጠኛ ሆኜ የምነግርህ የኔን መጽሐፍ አንደኛውን መጽሐፍ ካነበቡ በኋላ የፈለጋቸውን ሊሉኝ ይችላሉ። የሚሉ ግን አይመስለኝም። ምክንያቱም እንዳልኩህ አዳም ወይም አዳም የሚባል ታሪክ አልነበረም ማለት ይኖርባቸዋል። ገብቷል። እኔ ደግሞ እዛ ክርክር ውስጥ አልገባውም። አሁን ኢቮሉሽን እና እንደውም ትቃወማለህ። እኔ እቃወማለሁ፣ ግን ደግሞ በጣም ከፍተኛ ምርምር ስላላደረግኩበት አሁን ስለ ኢቮሉሽን በኋላ በጣም ያጠኑ ሰዎች ሊነቅፉኝ ይችላሉ። ገብቷል። እኔ ጥልቅ ምርምር በዛ ዙሪያ ስላላደረግኩኝ ነጥብ ልጥል እችላለሁ ስለማላውቀው ታሪክ አላወራም። ግን ዞሮ የኔን መጽሐፍ የሚያነብሰው ወይ ያንን መምረጥ አለበት ወይም ይህንን መምረጥ አለበት። ከአዳም ነው ዘር የሚመዘዝ ያለ ሰው ግን ከኔ መጽሐፍ ውጭ በምንም መልኩ አዳምን የትም ቦታ ሊወስዱ አይችልም። በዚህ እርግጠኛ ሆኜ መናገር ይችላል። ካለዛ በሀሳብ መለየት ነው ያለው አማራጭ። በቃ እኛ ከዝንጀሮ ከጦጣ መሳይዋ መጥቻለሁ ካለ እኔም ክርክር የለኝም፣ እሱም ይዞ ይበዛው ይሄዳል፣ እኔም በዚህ ሂጄ። ግን ከአዳም ነው በእግዚአብሔር አምሳል የተፈጠርኩ ነኝ ካለ ግን አዳም እዛች ቦታ ላይ ስለመኖሩ ከዚህ ማስረጃዎች የትም ሊያገኘው አይችልም። የአዳምን ሌላው እንደዚሁ ያስገረመኝ ከመጽሐፉ ላይ መጀመሪያ ምግብ የተመገበው ጤፍ ነው የሚል አይቻለሁ። ጤፍ እንዴት ጀመረ? በጣም ብዙ ሰዎች ስለ ታሪኩም የሆነ ነገር ይኖረናል። ዲቴል ግን እኔ አላነበብኩም። ኦልሬዲ ይኖራል ብዬ አስባለሁ። ግን ያንን ያስባልህ ምንድን ነው? እሱን ያስባለኝ እሱ በትክክል አዳም ላይ የሚደርስ አስተማማኝ ማስረጃ አግኝቼ አይደለም። ግን አጠቃላይ ከስነ ፍጥረት አፈጣጠር ተነስተህ ስትሄድ 22ቱ ስነ ፍጥረት በቅደም ተከተል መሰረት ሁሉም ተፈጥረዋል። እነሱ ከተፈጠሩ በኋላ የተፈጠረ ነገር አናውቅም። መጽሐፍ ቅዱስ ላይ ተቀምጠውልናል። ከዛ በኋላ ጤፍን አዳቅሎ በዚህ መልኩ ጤፍን ፈጠረ የሚል ነገር ደግሞ አላነበብንም። ገብቷል። ከሌላ አዝርት ተዳቅላ ነው ጤፍ የመጣች ያለን ሰው የለም። ስለዚህ እሱን ይዘን እንመጣለን። ከዛ መጨረሻ ላይ ደግሞ የዛሬ 3000 ዓመት አካባቢ ደግሞ ጤፍን ንጉሱ ሲያገኛት ምን አዲስ ነገር ነው የተገኘው ብሎ መኳንንቶችን በጠየቀ ጊዜ በጣም ብልሆች ጎጃሚዎች አሉ፣ እነሱ ይምጡና ይጠይቁ ነው ያለው። ያ የመኳንንት አማካሪዎቹ ማለት ነው። አማካሪዎቹ ይህን ሲሉ መቼም ብልህነታቸው ብቻ ላይሆን ይችላል። ጤፍን ያዩ ይችን የምትመስል ሰብል ጎጃሚዎች ላይ አይተዋል ማለት ነው። ይሄንን ሊሉ የቻሉበት ከዛ እነሱ ሲመጡ ደግሞ ምንም አላሳፍሯቸውም። እንውቃና እንደዚህ ይደረግና እንደዚህ ተደርጎ እንቅመሰው ነው ያሉት። ይሄ ማለት ከዚህ በፊት ያውቁታል ማለት ነው። ከዛሬ 3000 ዓመት በፊት ያውቁታል ማለት ነው። ይህንን ይሄ በሰነድ ያለ ነው። ታሪከ ነገሥቱ ላይ የተጻፈ ነው። የ3000 ዓመቱ ታሪከ ነገሥት ላይ ያለ። ከዛ በፊት ስላለው ግን እነዚህ ፍጥረቶች የተፈጠሩበትን ይዘን ጤፍ ከየትም እንዳልተዳቀለች ይዘን እንመጣና እዛ ጋር እንደርሳለን። ከዛ ቀጥታ ምንድነው የሚሆነው? ይህንን አድርገው ሲያበሉት ታያለ። ከዛ በኋላ ጤፍ ደግሞ የት ነው ሁሉ ነገሯ ያለ ስትል ደግሞ ጎጃም ነው ያለው። ከሰርግ ጀምሮ ከእሮም ይባላል፣ እሮ መቀባት አለ። ከዛ ሂደት ጀምረ ወይም ከመወለድ ጀምሮ ወንዱ ላይ ትከሻው ላይ እንጀራ ይወጣል ተብሎ ሙሽሯን ሊያመጣ ሲሄድ የሚደረግለት ሂደቱን አጠቃላይ ስታየው፣ አሁን በምርት ደረጃ ስታየው፣ አሁን ስንዴ ያን ያህል የጎጃም ሕዝብ ለውጭ ንግድ ለሽያጭ ካልሆነ ተመራጭ አይደለም። ከዚህ ጋር የሚያያዝ ደግሞ ሌላ አዲስ ነገር ንገረኝ ካልከኝ ሄሮዳተስ ግሪካዊ የታሪክ አባት የሚባለው ማለት ነው። እሱ ግብፅ ወርዶ ነበር። ግብፅ ወርዶ በነበረበት ሰዓት መጽሐፎቹ አሉኝ። በነገራችን ላይ የእሱ 4 ቮሊዩም ናቸው፣ 3 አሉኝ። እሱ መጽሐፍ ላይ አሁን መጽሐፉ ያለኝ እና እኔ ራሴ ያነበብኩት ምንድነው የሚለው የኢራኑ አሁን ኢራን ያኔ ፐርሺያ የምትባሏ
የዛሬ 2500 ዓመት ማለት ነው ወደ ጊዮን ወደ ከበበው ምድር ሰላይ ይልካል። ሰላይ ይልክና ምንድነው ሊያስጠናና ሊወር ነው። ገብቷል። ከዛ በፊት ያ ንጉስ ግብፅን ሲያስተዳድር ቆይቶ ጊዮን በሚከበው ሀገሬ ይበቃኛል፣ ከዚህ በኋላ ግብፅን ማስተዳደር በቃይ ብሎ ሲመጣ የኢራኑ የአሁኗ ኢራን የፐርሺያው ንጉስ ሄዶ ግብፅን ሲወር ታገኘዋል። እሷን ከተቆጣጠረ በኋላ ደግሞ ሌላ ምን ያምረዋል? ደግሞ ኢትዮጵያ መውረድ። ከዛ በፊት ምን ማድረግ አለበት? ሰላይ መላክ አለበት። ኢትዮፋጊ የሚባሉ የእኛን ቋንቋ የሚችሉ እንግዲህ በግብፅና በሱዳን መካከል ያሉ ናቸው። አሁን ካርታውን በትክክል ባላውቀው ኢትዮፋጊ ነው የሚባሉ አሁንም ያሉ ናቸው። አሁን ላይ የዛሬ 2500 ዓመት ሄሮዳተስ ሲጽፍ እንዲህ እያለ ነው የሚጽፍልኝ። ኢትዮፋጊ የሚባሉትን ፈለገ። ከዛም ቋንቋውን የኢትዮጵያን ቋንቋ የሚያውቁትን መረጠና ለስለላ ላካቸው ይላል። ኢትዮፋጊ ነው የሚለው ቃል በቃል ማለት ነው አለ መጽሐፉ። እና እነሱስ ልኳቸው እዚህ ጊዮን ምድር መጥተው እነሱ ዝም ብለው ኖርማል ቋንቋውንም ስለሚችሉት ዝም ብሎ ያው ሰላይ መቼም ለሰለን መጣ አይደል። ግን ወዲያው ንጉሱ ግን አወቀባቸውና ለምን ጉዳይ እንደመጡ ሲያቅ ምንድነው ያላቸው? ጥያቄዎችን መጠየቅ ጀመረ እንደዚህ። እና አሁን ወደ ጤፍ ምናልባትም ጤፍን ልትኮን እንደሚችል ደግሞ እዛ ጋር ቃል በቃል ጤፍ አላላት፣ ግን ሊሆን እንደሚችል ደግሞ የሚያረጋግጥልህ ምንድነው የምትመገቡ ይላቸዋል። እናንተ ፐርሺያን ምንድነው የምትመገቡ ብሎ ይጠይቃቸዋል። ይሄኛው ንጉስ የጊዮኑ ንጉስ ማለት ነው። እነዛ ሰላዮች ምን ይመልሱለት? ስንዴ ነው የምንመገብ። ታዲያ ስንት ዓመት ትኖራላችሁ? 80 ዓመት። ድሮስ ፋንድያ እየበላችሁ ከዛ በላይ ልትኖሩ ትችላላችሁ እንዴ ብሎ ይላቸዋል። ገብቷል። አንድ መጽሐፉ ጋር የተጻፈ ነው። እናንተስ ብለው ደግሞ መልሰው ይጠይቁታል እሱን ማለት ነው። የጊዮን ንጉስ ሲጠይቁት ምንድነው የሚላቸው? ስንት ዓመት ነው? የምግቡን አይነት አይጠይቁትም እነሱ። አሁን እሱ ጋር ነው ጋፕ የተፈጠረው። ስንት ዓመት? 120 ዓመትና ከዛ በላይ። እንዴት? እኛ አመጋገባችን ስጋ ነው የምንበላ ይልና ከዛ ቀጥሎ ምንድነው የሚለው? ውሃ አለችን ይለዋል። እዛች ውስጥ 3 ጊዜ ብቅ ጥልቅ ብለን ስንወጣ ታድሰን እንወጣለን። አሁን ያችን ወንዝ ማግኘት ይጠይቃል። ጊዮን ይሆን ወይስ ሌላ ወንዝ ትሆን? ሌላ ምርምር የሚጠይቅ ነገር እዚህ ጋር ታገኛለን። ታድሰን ነው የምንወጣ ይላል። እና 120 ዓመትና ከዛ በላይ እንኖራለን። ይህንን ንጽጽር ስታየው ምንድነው የሚላቸው? ስንዴን ምንድነው የሚለው? ፋንድያ ነው የሚለው። እስካሁን እስከ ቅርብ ጊዜ ጎጃም ብትሄድ ከብቶቻቸውን የስንዴ ገለባ አያበሉ፣ ሳል ይሆናቸዋል የሚሉት ጤፍ ነው፣ የጤፍ ገለባ ነው፣ ጭድ ነው የሚበሉት። ብቁም የጤፍ እንጂ የገብስ ብቅ የስንዴ ብቅ አያበሉም። አሁን እስቲል ማለት ነው። እኔ አባቴ ይሄ ሳል ነው የሚሆናቸው እንዳታበላቸው ብሎ ተለይቶ የስንዴ ገለባ ከብት አይበላም። እና ከዚህ ሂደት ስታየው ጤፍ ከጥንትም ጀምሮ ዘጋ እንደነበረች ያሳያል። ግን እንዲሁም አልፈን የዛሬ 2500 የሄሮዳተስ መጽሐፍ ስንዴን በዛ ልክ ጎጃሚዎች ወይም የጊዮን ምድር ሲንቀው ስታይና የዛሬ 3000 ዓመት ደግሞ ጎጃሚዎች ጤፍን እንዳወቋት ተመርታ ለንጉስ ምግብ እንደምትሆን ያሳዩበትን ሂደት ስታየው ካለምንም ጥርጥር ጤፍ እዛ ነበረች። አሁን ማስረጃ ነው ማጣው እንጂ በትልቅ ሰው አማካኝነት ቅርብ ጊዜ ከጎጃም እንደወጣሽ ሁሉ የተነገረኝ አጋጣሚ አለ። እስከዛ ድረስ ጤፍ እዛ ብቻ እንደነበረ እና አንድ ንጉስ ደብዳቤው ራሱ ታገኘዋለህ የሚል ነገር ብለውኝ ደብዳቤውን ያው እስክስተላገኘሁት ንጉሱን መጥራት አልችልም እንጂ እሳቸው አንተ የብቻህን ጤፍ እየበላህ ለእኔ ለምንድነው ማትልክልኝ ብለው ከዛ በኋላ መጥቶ አሁን ላይ ዝነኛ የጤፍ አምራች የሆነ አካባቢ አለና በዚህ መልኩ ሁሉ ታገኘዋለህ። እንተንም ይሄ ንጉስ ካሌብ ወደ የመን በዘመተ ጊዜ ስንቅና ትጥቁን ከጎጃም እንዳስላከ አሁንም ይሄንን ግን በእጄ ማስረጃው የለም፣ ግን ትልቅ ሰው መጽሐፉ አለ ታገኘዋለህ ብለው ያሉኝ። በዚህ መልኩም አለ ከጤፍን በዛ መልኩ ያስወሰደበት ማለት ነው። ከዚህ እና እነዚህን ስትደማምራቸው አሁን የሄሮዳተስ ስንዴን እንደ ፋንድያ የቆጠረበት ሂደት ስታየው ንጉሱ ይሄ ቃል በቃል የተጻፈ የዓለም ታሪክ ሆኖ ስላለ ማለት ነው ስታየው የዛሬ 3000 ዓመት ጤፍን በምን መልኩ ወቅተው ለንጉስ ቀለብ እንዳደረጉ ስታይ የአዳም ምግብ እንደነበረች
እንድታምን ያደርጋል። ምክንያቱም አዳም ምን ይበላ ነበር የሚለውን መመለስ ይኖርብናል። ጤፍ ደግሞ በዛን ሰዓት አልነበረችም የሚል ማስረጃ አልተገኘም። ወይም ጤፍ ከሆነ እህል ጋር ተዳቅላ አሁን ላይ የተገኘች ናት አልተባለም። ስለዚህ ጤፍ ጥንትም እዛ ነበረች ብሎ ማደማደም ይቻላል። ቢያንስ ከ3000 ዓመት ያላነሰ ታሪክ እዛ ጎጃም ምድር ላይ ያላት ስቲልም አላት ማለት ነው። የጎጃም ትውልድ አንዳንድ መጽሐፍ ላይ ከአባይ እስከ አባይ ባለው ይሉናል። ያንተ ከአዳም እስከ ኖህ ባለው ትጽፍና ኖህን ጎጃሜ ታረገዋለህ፣ ሚስቱንም ጎጃሜ ታረጋታለህ። እንዲያውም የጥፋት ውሃም የተፈጸመው ጎጃም ነው፣ አልተንቀሳቀሰችም ተንሳፈፈች እንጂ የሚል ሀሳብ አለ መጽሐፉ ላይ። እኔ የማስረጃ ጉዳይ ነው አሁንም የምጠይቅ የማስረጃ ጉዳይ እውነት ለመናገር እኔ አሁን እንደዚህ በቃለ መጠይቅ ደረጃ ይረካሉ ብዬ ሰዎች አላስብም። ግን እንደው ሐሳቡን እናንሳው። ሐሳቡን ስናነሳው ግን ምን አለ መሰለህ አሁን እንትኑ ማስረጃው ወዴትም አይሰድህም። አሁን ከአዳም ጀምረህ ስትሄድ አዳም እዛ ነበረ የሚለውን ከተስማማን መስማማት ግድ ይለናል። አዳም እግዚአብሔር ስላልሆነ ሁሉም ቦታ ሰፍቶ ነበረ ልትል አትችልም። ምክንያቱም ውስን ቦታ ነው አዳም ሊኖር የሚችለው። ያ ቦታ የት ነው የሚለውን መፍታት ይኖርባል። ያ ቦታ እዛ ነው ካልክ በኋላ ከአዳም በኋላ ያለውን ሌሎቹ ልጆች የትም ሲንቀሳቀሱ አታገኛቸው። የአዳምን አጽም ይዘው ቃል እየተገባቡ እዛ ቦታ ላይ ሲኖሩ ታገኛቸዋለህ። አንድም ቦታ ሄዱ ሳይልህ ማለት ነው። የአዳም መጽሐፍ ቅዱስም በተወሰነ ደረጃ የሚጠቁምህ እንዳለ ሆኖ ማለት ነው። የትም ሳይሄዱ የጥፋት ውሃ ሲመጣ ታገኘዋለህ። ቃል እየተገባቡ ማለት መሀል ላይ የማሉ የዛች ቦታ። ምክንያቱም ገነትን በቅርብ ርቀት እያዩ መኖር አለባቸው እነሱ። ተስፋ አላቸው። ሁሌም ገነት እንገባለን ብለው ነው የሚያስቡት። አዳምም እስከ መጀመሪያው እስከ መጨረሻው ድረስ እስከሚሞት ድረስ ጥረት እንዳረገ ነው ገነት እገባለሁ። ገነትን ደግሞ አዳም ጠንቅቆ ያውቃታል ምን አይነት እንደሆነች ማለት ነው። ለልጆቹ ነግሯቸዋል። ያን የመሰለ ተስፋ ደግሞ ልጆቹ ትተው የትም ሊሄዱ አይችሉም። አይሄዱም የሚልም ነገር ስለሌለ ማለት ነው። ስለዚህ እዛው ሲጠባበቁ ነው የጥፋት ውሃ የመጣው። የጥፋት ውሃ ከመጣ በኋላ ደግሞ የኖህ መርከብ ተሰርታ ስታልቅ ከፍ ከፍ አለች ነው እንጂ የሚለው ጉዞ አደረገች አይደል? መጽሐፍ ቅዱስ ጋር ቃል በቃል ማለት ነው። መጽሐፍ ቅዱስ ጋር የኖህ መርከብ ጉዞ አደረገ ሄደች የሚልም የለው፣ ጉዞ አደረገች የሚለውም የለው። እየቀዘፈም የሚወስዳት ወይም መሪ ተሰርቶላት የምትሄድ አይደለች። በውጭ ዘጋት ነው የሚል ገብቷል። በውጭ ዘጋት። ከዛ በኋላ ምንም እንቅስቃሴ አይነግርህም። ከፍ ከፍ አለች ነው የሚል። ከዛስ መጨረሻ ላይ ከፍ ከፍም እኮ በነገራችን ላይ ንፋስም ማንቀሳቀሷት ሊሆን ይችላል አይደል? ትንሽ የተወሰነ ወይም ብዙ ልትሄድ ትችላለች አይደል? አይ ተመልሳ ቁጭ አለች ነው የሚለው፣ ተቀመጠች። አስበው፣ ከፍ ከፍ አለች ተመልሳ ተቀመጠች ካለህ አንተ ትርጉም ውስጥ ገብተህ ንፋስ አንቀሳቅሷት ወይ እሱ እየቀዘፈ መካከለኛው ምስራቅ ሄደ ማለት አይጠበቅብህም። ምክንያቱም መጽሐፍ ቅዱስ ሲጀምር ነግሮሃል፣ ሲጨርስ ነግሮሃል። ስለዚህ ቁጭ አለች። ከዛ ደግሞ ምን ያረፈችበትን ቦታ ሲነግርህ ደግሞ ምን ይላል? ተራራ አይልም፣ ተራሮች ነው የሚለው። ገብቶሃል? አንደኛ ከአዳም ጀምሮ እስከ ኖህ ድረስ ካሉበት አልተንቀሳቀሱም። ከዛ አካባቢ ማለት ነው። ገነትን ተስፋ አድርገው እዛው ተቀምጠው የአዳምን አጽም ይዘው ተቀምጠው ነው የምታገኛቸው። ከዛ የጥፋት ውሃ መጥቶ ደግሞ ከፍ ከፍ ብላ አረፈች ካለህና ተራሮች ላይ አረፈች ካለህ ያለህ አማራጭ ጎጃም ውስጥ ተራሮች በብዙ ቁጥር የሚጠሩ ተራሮች መፈለግ ነው። ያ ደግሞ አራት መከራከር ወይም ጮቄ ብለን የምንጠራው እዛ ጋር እንዳረፈች ታደማለህ። የሃይማኖት ሰዎች አራራት ተራራ ይላሉ። አራራት ተራራ ያለው አርመን ነው ብሎ ያስቀምጣሉ። የታሪክ ሰዎች ጣና ገዳማት፣ ጣና ውስጥ አራራት የሚባል ተራራ አለ፣ እዛ ነው ያረፈ ይላል። ያንተው ደግሞ ታመጣውና አራት መከራከር ነው። የትኛውን ነው መያዝ የምንችለው የሚለው ነገር ጠያቂ ነው። ምን አለ አሁን የመጣሁበት አመጣጥ አለ። ከዛ አካባቢ እንዳልተንቀሳቀሱ እና የቱርክ ያለው የእንትን የአርመኑ እንደማያዋጣ እርግጠኛ ሆኜ እነግርሃለሁ። በፍጹም ማለት ነው። ሲቀጥል ጥናቶችም እሱን አይደለም የሚያመለክቱ። የመጨረሻ ላይ የመርከቧ ተገኘች የተባለችው መርከብ ጥንታዊ እንዳልሆነች ደርሰውበታል። በቃ መርከብ ብቻ እዛ ጋር ተቀብሮ መገኘቱ ካልሆነ በቀር
የኖህ መርከብ ስለመሆኑ እርግጠኛ ሆኖ አልተናገሩም ስቲል ማለት ነው። እረኛ በግ ጠባቂ ነው ያገኘው። ከዛ ጠቆማቸው ሳይንቲስቶች ምርምራቸውን ጨረሱ። ማደማደም ሳይችሉ ነው የተለያዩት የኖህ ስለመሆኗ ማለት ነው። ማስረጃችን መጽሐፍ ቅዱስ፣ ሌላ ማስረጃ ልናገኝ አንችልም። እሱም መጽሐፍ ቅዱስን ይዘህ ግን ጊዮን ኢትዮጵያን ከቦ ጊዮን ገነትን አጠጥቶ ጊዮን ከገነት ርቀቱ 22.5 ሜትር መሆኑ ተነግሮን ይህን ሁሉ አሟልቶ ከዛ ገነት ሊገባ አዳም ሲመላለሱ ኖሮ ይሄ ሁሉ ማስረጃ ያለው ነው ማለት። ይሄ ሁሉ ከተወራ ከዛ በኋላ አዳም ከሞተ በኋላ ደግሞ የአዳምን አጽም ይዘው ቃል እየተገባቡ ከዛች ቦታ ላለመንቀሳቀስ እስከ ኖህ ደርሰው እየነገረን አርመን ሂዶ የኖህን መርከብ መፈለግ በጣም ሞኝነት ይሆናል፣ ወይም በራስ አለመተማመን ነው የሚሆነው። በቃ ሁሉን ነገር እኛ ጋር የለም ብሎ ወደዛ መላክ ነው የሚሆነው። አሁን ያልከኝ የጣና ደሴቶች ላይ እንትን ላይ ያልከው እሱ ለኔ አንድ አማራጭ ሊሆን ይችላል፣ ግን እኔ መጽሐፍ ቅዱስን የተረጎምኩት ተራራዎች ነው የሚለው። ተራራዎች ነው የሚለው። ተራራዎች ካለ ደግሞ አራት መከራከር አስተማማኝ ቦታው ነው። አራት መከራከር ደግሞ አራት ከሚለው ከአራራት ከሚለውም ሊገናኝልህ የሚችልበት አጋጣሚ አለው። ምክንያቱም ድግግሞሹን የቀረው አራት ተራሮች እየተከራከሩ ያየ የቅርብ ጊዜ ሰው አራት መከራከር ሊለው ይችላል እንጂ አራራት ሊባል የሚችልበት እድል አለው። አራራት ተብሎ አሁን ቅርብ ጊዜ ግን እነዚህ የሚከራከሩ ነው። በነገራችን የስማቸው አወጣጥም የሚከራከሩ ነው የሚመስሉት። ተደርድረው እንትን ብለው አራት መከራከር የሚለውን ስያሜ ያገኙበት ያሁኑ በሳይንሱ ደግሞ ጮቄ ተብሎ ነው የሚታወቀው። እና አራራት የመሆን ስሙም አራራት የመሆን እድል አለው። ከዛ ግን በዋናነት እኔ የተነሳውበት ግን የግድ ከእንትኑ የኖህ መርከብ ያረፈችበት ከአንድ በላይ ተራራ እንደሆነ መጽሐፍ ቅዱስ ስለሚያረጋግጥልን አንድ ተራራ ላይ እንዳላረፈች እናውቃለን። ተራሮች ላይ አረፈች ነው የሚለው። ከፍ ከፍ አለች፣ ከዛ ተመልሳ አረፈች። ስለዚህ ከዚህ ተነስተን እንደኔ ይሄኛው እርግጠኛ መሆኑ መናገር ይቻላል። ጣና ደሴት ነው የሚለውን ደግሞ ሌላ ሰው አጥንቶ የኔን ስህተት ነው የሚል ነገር ደግሞ ማምጣት ይችላል። በዛ መልኩ ነው የሚሆነው። የጎጃምን ታሪክ ከአዳም እስካሁን ያለውን በተለይ እስከ ዘመነ ኢትዮጵያ ድረስ ያለውን በዚህ ውስጥ ለምሳሌ እንደ ታሪክ የምናውቃቸው አሉ። ለምሳሌ ሜሮይ ጊዮን አካባቢ ነው ያለው፣ ጎጃም ነው የሚኖረው የሚል አንተ መጽሐፍ ሐሳቢ አለ። ሌላው ደግሞ አይ ሜሮይ ሱዳን ድረስ ነው ያለው እንጂ ኢትዮጵያ ውስጥ አይደለም የሚል ሐሳብ አለ። እንዲያውም በአንተ መጽሐፍ ላይ ከዚህ በፊትም ብዙ ተብሏል። ግን የጎጃም ሜሮይ ይመሩ የነበሩ ነጋሲዎች ግብፅ ሄደው ፈርዖንን ስቲል እስከ መምራት ደርሷል፣ ፈርዖን ሆነው የሚልም ሐሳብ አለ። የጎጃምን ታሪክ ከዚህ ከምንጭ ከመጀመሪያ ብለህ ከምታነሳው የመነሻ ታሪክ ይኖርሃል ብዬ አስባለሁ። እንዴት ነው መነሻው እንደዛ ብለህ ያነሳው? ከዚህ በኋላ ያለው እንደውም አስተማማኝ ማስረጃዎች ያሉት ነው የሚገርም። በእርግጥ ያኛውም አስተማማኝ ነው። መቼም በዓለም ላይ መጽሐፍ ቅዱስን ያው በሌላ ሃይማኖትም ምንም ዞሮ ያልነውም እንትኑ አሜሪካዊው ሙስሊም ነው በነገራችን። መጽሐፍ ቅዱስና ቁርአን አገናኝቶ ነው ከጣና ደቡባዊ ክፍል ትገኛለች ገነት ብሎ ለማለት የደረሰው ማለት። ስለዚህ የዓለማችን ሃይማኖት የሚከተሉ ሰዎች መጽሐፍ ቅዱስን አጠቃላይ ያምኑበታል። አሁን ያወራነውን አጠቃላይ መጽሐፍ ቅዱስ ላይ ተጽፎ ስላለው ነው ስለ አዳም ያወራን። ስለ አሁነኛው ደግሞ ስለ ሜሮይ ደግሞ በእርግጠኝነት ሙሉ ለሙሉ የዓለማችን የታሪክ አጥኞች የተስማሙበት ታሪክ ነው። ታሪኩ ከየትም አላመጣሁትም። እኔ እንደውም ሱዳን ናት ያሉበት ምክንያት ራሱ ግራ ያጋባኝ። ቃል በቃል ምን ይላል? ከፒራሚድ ላይ የተጻፈ ጽሑፍ ተቀርቶ የተጻፈው መጽሐፍ ምን ይላል? ግብፅን ሲያስተዳድር የኖረው ንጉሥ ይላል ከዚህ በኋላ የሌላ ሀገር የማስተዳደር ፍላጎቴን ትቼ ጊዮን በሚከበው ሀገሬ ሄጄ መኖር እፈልጋለሁ ብሎ ግብፅን ጥሎ መረዊ መጥቶ ተቀመጠ ሲልህ፣ ጊዮን በሚከበው ሀገሬ መጥቼ መኖር እፈልጋለሁ ብሎ ከተማው መረዊ ጋር መጥቶ ተቀመጠ ሲልህ፣ ይሄንን ሱዳን መውሰድ ለምን አስፈለገ? ምናልባት የአባይ እዛ ድረስ መሄዱ እንደ አንድ ማስረጃ እንደዛ እንዳይሆንልህ ደግሞ
የዓለማችን አንደኛ የሚከባት ብሏል። የሚከባው ጊዮን ደግሞ እንትን ግብጽ እስከሚደርስ ድረስ ይሄዳል። ስለዚህ እንደዛ ካል ግብጽ ድረስ ያው አባይ ነው ያለው። ስለዚህ ሱዳንንም እንደ ግብጽ ነው እንጂ የሚነካት በመክበብ ደረጃ ያሳየን። ሲከብ የምናየው ያው የምናየውን ሀገር ነው። እሱን ሲከብ አይተናል። ስለዚህ ቃል በቃል ምን ብሏል? አገሬ ጊዮን በሚከባት ሀገሬ መጥቼ እቀመጣለሁ ብሎ መረዊ መጥቶ ተቀመጠ ይላል። መረዊ ከተማው ላይ ተቀምጦ ባህሉን አከበረ። ነጭ በሬ አርዶ አከበረ። የአክሱሙ ንጉሥ ቀጭኔ ስጦታ ይዞለት መጣ እያለ ሌሎችን ደግሞ ይጠቅሳል። ሌሎችም እንደዚህ ስጦታ ይዘውለት የዛን ቀን እስረኛ ፈታ በደስደስ እያለ እየነገረህ አንድ። ሁለተኛ ደግሞ ሌላዎች አጥኞች ደግሞ መረዊ ነበር ከቀይጡ የተሰራች ውብ ከተማ ናት ብለው ነው የሚገልጿት። እና ያቺው ውብ ከተማ አካባቢዋ እጅግ በጣም ለም፣ ህዝቦቿ ታታሪ ሰራተኞች፣ ጀግኖች እያሉ ጽፎታል። ከ56 በላይ ተመራማሪ ስለዛች መረዊ በአንድም በሌላም እየጻፉ ያሉትን እሱ ጋር ዝርዝር ያስቀምጫቸዋል። እና ያን ያህል ነው የተመራመሩበት፣ ምንም ጥያቄ ውስጥም አይገባም። ከሲቀጥል ደግሞ እንዲሁም በታሪክ ትምህርታችንም ስናስታውሰው የሀያላን መንግስታት የታላላቅ የወንዝ መነሻዎችን እንደሚቆጣጠሩ ተምረናል። አሁን ምንድነው ችግሩ የሆነው መሰለ? በጣም የሚያሳዝን ሁኔታ ማለት ነው። እንዳላዩ ወይም የሀገር ውስጦችም ሆነ በተለይ የሀገር ውስጦች የውጮች እንዳልኩ በርከት አድርገው ተመራምረውበት፣ የሀገር ውስጦች ግን ይህን ያህል ካነበብን ይህን ያህል ከተማር ያን ትልቁን የዓለማችንን ወንዝ መነሻ ሀያል ወይ እንደ ሀያል ንጉሱን ወይም ጀግና ህዝቦችን ህዝብ ይኖርበታል ብለው እንኳን አልጻፉም። እውነቱን ለመናገር ከዛሬ 200 እና 300 ዓመት በፊት ስለ ጎጃም እዛ ጋር ህዝቡ ማን ነበር፣ ማን ይኖርበት ነበር፣ አንድም ጽሑፍ አታገኝም በኢትዮጵያ ታሪክ ደረጃ። ምክንያቱም ከዛ በኋላ ነው የሚጽፉልህ። እንደውም በሚገርም ሁኔታ እሱ ጋር ጠቅሼዋለሁ። መስፍኖቻቸውና ሳይቀር ከሌላ መጥተው አስተዳድሯቸው እያሉ የሚጽፉበት መንገድ ራሱ በጣም አስቂ ነው የሚሆነው። ከዛ በፊት ያለውን ጨለማን የሚያደርጉት እንዴት ሊሆን ይችላል? እንዲሁ ዝም ብለህ አንተ አይንህን ጨፍነህ ራሱ ስለ ጊዮን ስታስብ እንዴት ጊዮንም መነሻ ህዝብ ሳይኖርበት ይቀራል? ከህዝብም ደግሞ እንደዚህ ጀግናና ያንን አካባቢ አስከብሮ የሚኖር ህዝብ እንዴት አይኖርበትም? እንዲሁ ዝም ብለህ እኮ መገመት ሁሉ ትችላለህ። አሁን ላይ ብዙ አውቀናል። ግብፅ ምን ያህል እንደምትፈልገው የጊዮንን መነሻ እናውቃለን። ከጥንት እስካሁን ድረስ ጊዮንን ሌላ ጠላት እንዳይቆጣጠረው ያደረጉ ህዝቦች እነማን ናቸው? የግድ እኮ የኔ አባት ወይም አያት እኮ መሆን አይጠበቅበት። ግን እነዛ ህዝቦች እነማን ናቸው? ይንገሩን ነው በቃ። ገብቶሃል? ጊዮን ሳይደፈር ኢትዮጵያ ሳትደፈር ኖራለች። ወደኋላ ሄደን አሁን ጣሊያን 2 ጊዜ ነው አይደል ኢትዮጵያን ወረራት ብሎ የሚታሰብ 4 ጊዜ ነው የወረሩ። የሮሙ ንጉስ አንዴ ከክርስቶስ ልደት በፊት፣ አንዴ ከክርስቶስ ልደት በኋላ ጊዮንን ለመቆጣጠር በጎጃም በኩል በሱዳን አድርጎ ጦርነት ከፍቷል። ግን ህንደቂ ንግስትና ከዛ በኋላ ያለው ንጉስ ተከላክለው ጎጃምን አስከብረው ጊዮንን አስቀርተውታል ሳይቆጣጠር። አንድ ታሪክ እዚሁ ላይ ከአክሱም ዘመነ መንግስት በፊት የጎጃም ነገስታቶች ነበሩ የሚያስተዳድሩት የሚል መጽሐፍ ላይ አይቻለሁ። እስካሁን ከሰማነው ታሪክም የተለየ ነው። ምክንያቱም የኢትዮጵያን ስልጣኔ ብዙ ሲነሳ አክሱምን ነው መነሻ የምናደርገው፣ ከዛ እያልክ እንደምንመጣው ነው። የጎጃም ነገስታት ከአዳም እስከ ኖህ ከዛ በኋላም እስካሉት ድረስ ታነሳና እንዲሁም ሳባ የመጀመሪያዋ ሳባ አንደኛዋ ሳባ ትላለህ። 67 ሳባ ገልጸሃል። 67ኛዋ ህንደኬ ነው። አንደኛዋ ሳባ ንጉስ ነበር ነገስት ነበረች ብለህ ታነሳለና ከአክሱም በፊት የጎጃም እንደዚህ ስልጣኔ ላይ አንዱ መሆኑን ያልሰማን ሰዎችም ኦድ ነው፣ መጽሐፉ የሚያነቡ ሰዎችም ኦድ ይሆናሉ ብዬ አስባለሁ። ያንተ በማስረጃ ምንድን ነው? ማስረጃውም አለ። ግን እኔም ቅድም እኮ ያነሳሁልህ ያንን ወንዝ ጥሎ ወደብ አስፈላጊ ነገር ነው፣ ምንም ጥርጥር የለውም። ግን ከወደብ በላይ ነው ጊዮን በእርግጠኝነት ማለት ነው። ምክንያቱም ወደኋላ ሄደህ ስታየው የዓለማችን ሀያሎች ይመኙ ነበር ይላል። አሁን ደብዳቤ ሲጽፍ አልቫሬስ ሲጽፍ አንድ ሙሉ መጽሐፍ ቤርሙዴዝም እሱም ሲጽፉ
በህይወት ዘመን ማየትና መስማት የምትፈልገው ወንዝ አገኘሁት አየሁት ብሎ ይጽፋል። አስበዋል ጊዮን። ከዛ በፊት ያሉትን ደግሞ ከክርስቶስ ልደት በፊት ያሉትን ስታያቸው ደግሞ ሰላይ ልከው ሲፈልጉት ታገኛል። የቅርብ ጊዜውን ደግሞ ጀምስ ብሩስን ስታየው ደግሞ ሲዘል ታገኘዋል። የዓለማችንን ታላቁን ወንዝ አገኘው ብሎ እየጨለፈ ሲጠጣለት ምን ሲልለት ይህን ያህል አስደማሚ ደግሞ እኮ ባይታወቅ ችግር የለውም። እንግዲህ ከታሪክ የሆነ ጽሑፍ ከተጀመረ እስከ አሁን ድረስ የጊዮን ጉዳይ የሁሉ መነጋገሪያ ሁሉ ይፈልገዋል። ግብፅ በነገራችን ላይ ከመጀመሪያዋ እስከ 1956 የተለያዩ የዓለማችን ሀያላን ያስተዳደሯት ሀገር እንጂ ራሷን ችላ የተዳደረች ሀገር አይደለችም። በነገራችን ላይ እዚህ ጋር የምትይዝልኝ ራሷ ንጉሥ ሹማ ነፃ ሀገር ሆና ራሷን አስተዳደር አታውቅም። በቅርብ አንድ ፖድካስት እያየሁ ነበር። እንግሊዝ ለቃ ስትወጣ ነው ነፃ ሀገር ተብላ የራሷን እስካሁን ድረስ የምታስተዳድር። የዓለማችን ሀያሎች ግብፅን ያልተቆጣጠሩበት ጊዜ የለም። ግብፅን ምን ሊያደርጉ ይቆጣጠሯታል? ከዛ ይልቅ የሆን መነሳ ከዛም የበለጠ ያንን ለም መሬት ከዓመት ዓመት ሊያመርት የሚችለውን የጎጃምን መሬት መቆጣጠር አልፈልግ ብለው ይመስላል። እንዴት ላይፈልጉ ይችላል? አይችሉም። በተለያየ ሰነድ ስታየው የጎጃምን ምድር በጣም ሲፈልጉት ነው ይኖሩ። ማረጋገጥ ይቻላል። እኔ መጽሐፍ ላይ ማረጋገጥ ይችላል። የፈለገ ሰው ደግሞ ምናልባት ከዛ በኋላ እያነበብኩ የሰበሰብኳቸው ስለሆነ ልሰጠው ይችላለሁ። የሮሙ ብትል አሌክሳንደር ዘግሬት ብትል እንትን ይሄ ማን ነው አሌክሳንደር የማናቴቺ አሉ ዞሮ አሁን እንትን የሮሙ 2 ጊዜ የመጡበት አለ። የፈለገውን ሀያል በጥንት ዘመን ብትጠቅስ ጎጃምን ወሮ እንታንን ገዮንን ለመያዝ ያልሞከረ ያልፈለገ የለም። ይህ ሁሉ ሲሆን እዛ ጋር የኢትዮጵያ ነገስታቶች መናገሻ ከተማቸው እዛ ባይሆን አንድ ያም ቦታ የተቆጣጠሩት ህዝቦች ሀያላን ባይሆኑ እንዴት ሊሆን ይችላል? አሁን ከጠየቀኝ ጥያቄ ጋር ስናገናኘው አክሱም የምትባለው የምትመጣው የሀያል መረዌ ከተማዬ ጋር ይሄድና ፊላይ የምትባለ የወርቅ ምድር አለች። መተከል ወይም ጉባ ጋር ልትሆን የምትችል ማለት ነው። የፊላይን የወርቅ ምድር ከያዝኩ ከዚህ በኋላ ምንም ነገር አያስፈልገኝም ከተማዬ መረዌ ጋር አቀምጣለሁ ብሎ ሲመጣ ከክርስቶስ ልደት በፊት 500 ጋር ታገኘዋል። ከዛ ትነሳና ማን ይመጣል? ከዛ የፋርሱ ንጉስ አሁኗ ኢራን ግብፅን ይቆጣጠራል። ከዛ አልፎ ጭራሽ ሊወጋው ሰላይም ልኳል። ራሱን መጥቷል። በነገር ለመውጋት መጥቶ ተሸንፎ ሄዷል። በዛን ሰዓት ሰላዮቹ መጀመሪያ ላከ። ሰላዮቹ አስረዱት። አይሆንም ያንን ህዝብ መዋጋት አንችልም ብለው አስረዱት። ይህንን በነገራችን ላይ ከክርስቶስ ልደት 1ኛው ክፍለ ዘመን 2ኛው ላይ የሮሙ ንጉስም እንደዚህ ተልኮ ሰላይ ልኮ ቀጥታ ምንድን ያሉት ሰላዮቹ በታምር ይህንን ህዝብ አንችለው ልንዋጋ አይገባም እየተባለ ይህም በመጽሐፍ ያለ ነው። በተረታን ደግሞ አለ ማስረጃው መጽሐፍ ላይ ስላለ እያሉት መጥቶ ነው ተሸንፎ የሄደ የሮሙ ማለት ነው። ይህም በተመሳሳይ የፋርሱ ንጉስ እየነገሩት እንዳልኩ ቅድም ፋንድያ እየበላችሁ ነው ወይ ስንዴ እንበላለን ሲሉት እንደዛ ያላቸው ሁሉንም አስረድተውት እንትን ይሄ ቀስት ማለት ነው። ይሄ የጊዮኑ ንጉስ አጥፎ ይህንን ማቃናት የሚችል መጥቶ ይግጠመኝ ብሎ ነው የሚልክበት ሚስጥር አድርጎ ማለት ነው። የኔ እስረኞች ብሎ ያስጎበኘዋል። በወርቅ ነው ማስራቸው፣ በወርቅ ሰንሰለት ነው ማስራቸው ብሎ እስረኞችን ማለት ሀያልነቱን እያሳየው ነው። እንዳትመጣ እያለው ነው። ገብቶሃል? ከመጣ አለቀልህ እያለው በወርቅ ሰንሰለት ነው እስረኞችን ማስር። እኛ በዚህ ወንዝ ላይ ብቅ ጥልቅ ብለን 3 ጊዜ ከወጣን እንታደሳለን። ከ120 ዓመት በላይ እንኖራለን። ምግብ ደግሞ ለህዝቡ ጧት የተቀቀለ ስጋ ሜዳ ላይ ያገኛል። ይሄ ሄሮዳተስ መጽሐፍ ላይ ያለ ነው። ንጉሱ ጧት ሌሊት አስቀቅሎ ህዝቡ ጧት ሲነሳ ያንን የተቀቀለ ስጋ ነው የሚያገኝና የሚበላ ማለት ነው። ሜዳ ላይ በደንብ ተዘጋጅቶ ይጠብቀዋል ህዝቡ ማለት ነው። ሄሮዳተስ መጽሐፍ ላይ ያለ እንግዲህ የዓለማችን የታሪክ አባት የሚባለው እና ዓለማችን ሁሉም የሚቀበለው መጽሐፍ ላይ ይሄ ተቀምጧል። የጎጃሙ ንጉስ ማለት ነው። እና ይህንን እያደረገ ልኮለት መጥቶ ተሸንፎ ሄዷል።
ራሱን አስከብሯል። ጊዮንን በሚከበው ያለው ማለት ነው። እስከዛን ሰዓት አክሱም የሚባል ታሪክ የለም። ከዛ በኋላ ምንድነው የሚሆነው? ይሄኛው ኃይሉ እየቀነሰ ይሄድና ወደ ሁለተኛው ከክርስቶስ ልደት በፊት ሁለተኛው ክፍለ ዘመን አክሱም ይመጣል። የአክሱም ግን በዋናነት መቼ ነው አክሱም የሚባለው? ከክርስቶስ ልደት በኋላ አክሱም ነገስታቶች ሁሉንም ማስገበር የሚጀምሩት አጠቃላይ ዙሪያቸውን እንትኑ ላይ ተጽፎ ስለሚገኝ ማለት ነው። ሐውልቱ ላይ አክሱም ሐውልት ላይ የተገኘው እንተናን አሸንፌ አስገበርኳቸው እያለ ይዛና ሲጽፍ ታገኘዋል። አራተኛው ክፍለ ዘመን ማለት ነው። አስተማማኝ የአክሱም ስልጣኔ ወይም የአክሱም ሀያል መንግስት የሚኖረው ከ3ኛው ከ4ኛው ክፍለ ዘመን ጀምሮ ነው እንጂ ከዛ በፊት እዚህ ነው የነበረው። መረዌ የዓለማችን ውብ ከተማ የምትባለዋና ከዚህ ከጊዮን መነሻ እስከ ግብጽ